የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? በብዙሃኑ ዘንድ በጉጉት ሲጠበቅ የነበረው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ፍጻሜውን አግኝቷል። በዚህ የሽልማት ፕሮግራም ላይም አስገራሚ ክስተቶች ተፈጥረዋል። ምንድናቸው? እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት ምላሹን ይከታተሉ። በቅድሚያ ግን ወደዚህ ቻናል ዛሬ ጎራ ካላችሁ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። ከሰዓት ጋር በተያያዘም በርካታ ግለሰቦች ቅሬታ እያሰሙ የነበረ ሲሆን ይህም ውድድር በተባለው ሰዓት አለመጀመሩ የፕሮግራሙ መጀመር በጉጉት ሲጠብቁ ለነበሩ ሰዎች የንዴት ስሜትን የፈጠረ ክስተት ነበር። በዚህ የቲክቶክ ክሬቲቭ አዋርድ ላይ ከ27 በላይ ካታጎሪዎች የቀረቡ ሲሆን ነገር ግን ከነዚህ ሁሉ አግራሞትን የፈጠሩ ክስተቶችን መርጠን እንመለከታለን። የሽልማቱ አንዱ አካል የነበረው በቤስት ሚውዚክ ፕሮዲዩሰር ዘርፍ መታፈሪያ አሸናፊ ሊሆን የቻለ ሲሆን ከሴት ልጁ ጋርም መድረክ ላይ በመውጣት ሽልማቱን ለልጁ እንደሚገባ በመግለጽ አሳልፎ ሰጥቷታል። ነገር ግን አንዳንድ ግለሰቦች ንግግር በሚያደርግበት ወቅት መታበይን አሳይቷል በማለት ሲናገሩ ተሰምቷል። ሽልማቱን በማጣጣልም ይህ ሲያንስ ነው፣ ከዚህም በላይ ይገባኛል በማለት ራሱን ክቦ ተናግሯል በማለት ብዙ ሰዎች እየተናገሩ ይገኛሉ። ታዲያ እንደ ብዙሃኑ ሐሳብም የሽልማት ትልቅ ትንሽ የለውም። ይህንን ያላገኙ ብዙ ግለሰቦች አሉ። ሽልማት ማግኘት እየፈለጉ ሳያገኙ ቀርተው የወጡ ግለሰቦች ስላሉ በተሰጠው ሽልማት ትንሽም ቢሆን ብዙም አመስግኖ መውረድ ሲገባው ነገር ግን ብዙ ስራ ሰርቻለሁና ከዚህም በላይ ይገባኛል ብሎ ሽልማቱን እያጣጣለ መናገሩ በብዙሃኑ ዘንድ ቅሬታ ሊያስነሳና መነጋገሪያ ሊሆን የቻለ ጉዳይ እንደሆነ እንመለከታለን። በቤስት ላይፍ ስትሪመርም ናሆም ፎንቴ ዓመቱ ምርጥ በመባል ሽልማቱን ሲቀዳጅ የተናገረው ንግግርም አስገራሚ ሆኗል። እንዲህ በማለትም ተናግሯል። እዚህ ጋር የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ ልጅ ነበር። ነገር ግን በፊታችሁ እንድቆም እግዚአብሔር ሞገስን ስለሰጠኝ እጅግ አድርጌ አመሰግናለሁ በማለት ንግግርን አድርጓል። ናሆም ፎንቴ የሚያሳልፈው ነገር ሊኖር እንደሚችልና ሁሉም ሰው የራሱ የሆነ መጥፎ የሆነ የኋላ ታሪክ ይኖረዋል። ናሆም ፎንቴም እንግዲህ በመድረኩ ላይ ወጥቶ የተናገረው ንግግር ከዚህ የመነጨ ወይም የኋላ ታሪኩ እጅግ በጣም አሳዛኝ እንደነበረ የገለጸበት ንግግር ብዙዎቹን ያሳዘነና ያስገረመ ሆኖ አልፏል። በሶሻል ኢምፓክት አዋርድ አሸናፊውም ብዙዎቹ እንደገመቱት ዶክተር አብይ በመሆን የተመረጠ ሲሆን በዚህ የሽልማት ፕሮግራም ላይም እጅግ በጣም መተሳሰብ የታየበትና ብዙዎቹ የተገረሙበት ነገር ተፈጥሯል። ይህም ነገር ምንድነው? ዶክተር አብይ ለሽልማት ተጠርቶ ሽልማቱን ከወሰደና ከተቀበለ በኋላ ሽልማቱን አሳልፎ ለማስተር አብነት ሊሰጠው እንደሚፈልግ በመናገር መድረክ ላይ ጠርቶ ሰጥቶታል። በመቀጠልም ማስተር አብነት ሽልማቱን ከተቀበለ በኋላ ንግግር ሲያደርግ ይህን ሽልማት አሳልፎ ለሶስተኛ ወገን ማለትም ለመልእክተኛው መስጠት እንደሚፈልግ በመናገር መልእክተኛውን ወደ መድረክ ጠርቶ ሽልማቱን ሊሰጠው ችሏል። ይህም ነገር ብዙዎቹን ያስገረመና እንደዚህ አይነት መተሳሰብ በአገራችን መኖሩ እጅግ በጣም ደስ የሚል ነገርና በሌሎቹ ዘንድም እንደዚህ አይነት ነገር የተለመደ ቢሆን በማለት ብዙ ግለሰቦች ተናግረዋል። በላይፍ ታይም አዋርድም ዩቲናስ ተመርጣለች። ብዙዎቹም እንግዲህ ዩቲናስ በቲክቶክ እንደመቆየቷና ብዙ መልካም ስራዎችን በመስራትና ለተከታታይ ለረጅም ዓመታት በቲክቶክ በመቆየቷ የዓመቱ ምርጥ ቲክቶከር ይገባታል ብሎ ቢያምኑም ነገር ግን ይህን ነገር ሳታሳካ መቻሏ ብዙዎቹን አሳዝኗል። ነገር ግን በዚህም ላይፍ ታይም አዋርድ መሸለሟ ለሷ ደስታ እንደፈጠረላት ከፊቷ ማንበብ ተችሏል። በሌላ መልኩ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት የሆነችው ማስተዋል ወንደሰን ለመሸለም በተጋበዘችበት መድረክ ላይ ወንጌልን መስበኳ በብዙዎቹ ዘንድ መነጋገሪያ ለመሆን በቅታለች። መነጋገሪያ ለመሆን የበቃችበትም ትልቁ ምክንያት ምንድነው? ብዙዎቹ ሽልማቱን ሲቀበሉ ፈጣሪያቸውን የሚያምኑበትን እምነት ብቻ አመስግነው እየወረዱ ባሉበት ሰዓት እሷ ግን ሌላ ሽልማት አለኝ፣ ሽልማቱም ንግግሯ ወቅትም ጌታን ተቀበሉ በማለት መስበኳ በብዙሃኑ ዘንድ ቅሬታን ቢፈጥርም ነገር ግን እንደዚህ አይነት ንግግር በማድረጓ ብዙዎቹ አድናቆታቸውን እየቸሯት ይገኛሉ። በመጨረሻም በብዙዎቹ ዘንድ በጉጉት ሲጠበቅ የነበረው የዓመቱ ምርጥ ቲክቶከር አዶናይ አሸናፊ ሲሆን ደስታውንም የገለጸበት መንገድ መነጋገሪያ ሆኗል። በሶስት የተለያዩ ካታጎሪዎችን በማሸነፍ ሃትሪክን ሰርቷል። መኪናውንም በእጁ አስገብቷታል። ውጤቱ ከመገለጹ በፊት ወይም ይፋ ከመሆኑ በፊት በዩቲናስና በአዶናይ መካከል የነበረው የድንጋጤ ስሜት ብዙዎቹን እያነጋገረ ይገኛል። ሁለቱም እጅግ በጣም ደንግጠውና ፈርተው በተስፋና በጉጉት አሸናፊውን ሲጠብቁ እንደነበረ ለማየት ተችሏል። ውድድሩን ከሞላ ጎደል እንግዲህ ብዙዎቹ እንደገመቱትና እንደጠበቁት አሸናፊውም ታውቋል። እጅግ በጣም ቁጥራቸው በርከት ያሉ ግለሰቦች ውድድሩ ከመካሄዱ በፊትም ከረጅም ጊዜ በፊትም አዶናይ ማሸነፍ እንዳለበትና እንደሚገባው በመናገር በልበ ሙሉነት ሲናገሩና ሲደግፉት እንደነበረ ይታወቃል። ሁሉም እንዳለውና እንደገመተውም አዶናይ በተለያዩ ካታጎሪዎች ማለትም በሶስት ዘርፎች አሸናፊ በመሆን ሃትሪክን በመስራት ብዙዎቹን አስገርሟል። በዚህ ውድድር ላይ ማሸነፍ የነበረበት ማን ነው? እናንተስ
ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮሜንት አጋሩኝ። የእናንተ ምርጡ መመረጥ ሲገባው ያልተመረጠው ግለሰብ ማን እንደሆነ በኮሜንት አጋሩኝ። ውድድሩ ፍትሃዊ ነው ብላችሁ ታስባላችሁ ወይንስ መመረጥ የነበረባቸው ሰዎች አልተመረጡም ብላችሁ ታስባላችሁ? ሐሳብ አስተያየቶቻችሁን በኮሜንት አጋሩኝ። ጊዜ ሰጣችሁ ስለተከታተላችሁኝ ከልብ አመሰግናችኋለሁ። እንደዚህ አይነት መሰል አስገራሚና አዝናኝ ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።